ሰላም ጤና ይስጥልን እጅጉን የተወደዳችሁና የተከበራችሁ የአዲስ ስፖርት ቤተሰቦቻችን እንደምን አላችሁልን? ከእናንተው ከሆነው ከአዲስ ስፖርት የዩቲዩብ ቻናላችን አዳዲስ ስፖርታዊ ጉዳዮችን ልናካፍላችሁ እነሆ ዳግም ተገናኘን። ስለምታደምጡን፣ ስለምትከታተሉን ቆይታችሁ ከኛ ጋርም ስለሆነ እጅጉን ከልብ አድርገን ነው የምናመሰግነው። በዛሬ ፕሮግራማችን የተለያዩ ስፖርታዊ ጉዳዮችን ወደ እናንተ እያደረስን ቆይታ የምናደርግ ይሆናል። ከነዚህ መካከል ትልልቆቹን የአውሮፓ ክለቦች የተመለከቱ ስፖርታዊ ጉዳዮችን እናነሳለን። ዛሬ የሚደረጉ ጨዋታዎች አሉ። የእነሱንም የጨዋታ ጥቆሞች ወደ እናንተ እያደረስን ቆይታን እናደርጋለን። እንዲሁም ሌሎች ስፖርታዊ ጉዳዮችንም ዛሬ በስፋት እናነሳለን። ብቻ እናንተ እስከ ፕሮግራማችን ፍጻሜ ድረስ አብራችሁኝ እንድትቆዩ በአክብሮት ጋብዛለሁ። የዛሬውን ፕሮግራም እየመራው ፉአድ ባህሩ ከእናንተ ጋር ቆይታን አደርጋለሁ። እናንተም ቪዲዮአችንን ላይክ ቻናላችንን ደግሞ ሰብስክራይብ እያደረጋችሁ ቆይታችሁን ከኛ ጋር እንድታደርጉ የተለመደ የአክብሮት ግብዣን ወደ እናንተ አደርሳለሁ። ይህ አዲስ ስፖርት ነው። ከመሸጋገሪያ በኋላ ተመልሰን እንመጣለን። አብራችሁኝ ቆዩ። የኢትዮጵያ ከ17 ዓመት በታች ብሔራዊ ቡድናችን ወደ አፍሪካ ዋንጫ ማለፉን አረጋገጠ። እንግዲህ ኢትዮጵያ ባለፉት ጥቂት ሳምንታት ከ17 ዓመት በታች የሴካፋ ውድድርን ስታስተናግድ ነበርና በዚህ የሴካፋ ውድድር ደግሞ አንደኛ፣ ሁለተኛና ሶስተኛ ደረጃን ይዘው የሚያጠናቅቁ ቡድኖች የሴካፋ ዞንን እንግዲህ ወክለው በአፍሪካ ዋንጫው ላይ እንደሚሳተፉ የሚያሳዩ መረጃዎች ሲወጡ ነበር። ኢትዮጵያ ወደ ፍጻሜው ማለፍ ባትችልም በዩጋንዳ ብሔራዊ ቡድን ተሸንፋ፣ ነገር ግን ዛሬ ደግሞ የደረጃ ጨዋታ ነበራት። ቀን 6 ሰዓት ላይ የጀመረ መርሃ ግብር ነበር። በምድባችንም ካገኘናት ኬንያ ጋር ነበር ይህንን ጨዋታ ያደረግነውና ይህንን ጨዋታ ማሸነፍ የሚችል ብሔራዊ ቡድን በደረጃው ሶስተኛ ደረጃን ይዞ ያጠናቅቃል። ወደ አፍሪካ ዋንጫው ደግሞ ሴካፋንም ወክሎ መጓዝ የሚችል ብሔራዊ ቡድን እንደሆነ ቀደም ብሎ ሲገለጽ ነበርና የኢትዮጵያ ከ17 ዓመት በታች ብሔራዊ ቡድናችን ከኬንያ ጋር ያደረገውን የደረጃ ጨዋታ 3-0 በሆነ ውጤት በማሸነፍ ወደ አፍሪካ ዋንጫ ማለፉን አረጋግጧል። ለብሔራዊ ቡድናችን የማሸነፊያ ግቦቹን ያስቆጠሩት ዳዊት ካሳው፣ ቢኒያም አብርሃና እንዲሁ ብሩክ አይላቸው ማስቆጠር ችለዋል። የኢትዮጵያ ብሔራዊ ቡድን ከ17 ዓመት በታች ቡድኑ ውድድሩን በሶስተኝነት በማጠናቀቅ ለ17 ዓመት በታች የአፍሪካ ዋንጫ ውድድር ማለፋቸውን አረጋግጠዋል። በአሰልጣኝ ቤንጃሚን ዚመር የሚመራው ብሔራዊ ቡድኑ ከ22 ዓመታት በኋላ ነው ለአፍሪካ ዋንጫ ውድድር ማለፉን ያረጋገጠው። የቀይ ቀበሮቹ የፊት መስመር አጥቂ የሆነው ዳዊት ካሳው በ8 ጎሎች የውድድሩ ኮከብ ግባግቢነት ደረጃንም እየመራ እንደሆነም የወጡት መረጃዎች ያሳያሉ። እንኳን ደስ አላችሁ የኢትዮጵያ ከ17 ዓመት በታች ብሔራዊ ቡድናችን በአፍሪካ ዋንጫው ላይ የምንመለከተው ይሆናል። ከ17 ዓመት በታች የአፍሪካ ዋንጫ ላይ ሀገራችንን ወክሎ የሚደረግ ነው የሚሆነው። ለመጨረሻ ጊዜ በ1997 በስዊዘርላንድ በተዘጋጀ ውድድር የተሳተፈችው ሀገራችን የዛሬውን ውጤት ተከትሎ ከ22 ዓመታት በኋላ ወደ አህጉራዊ ውድድርም ተመልሳለች እንግዲህ ተብሎ ነው የተጠበቀው። እንግዲህ በአጠቃላይም በሞሮኮ አስተናጋጅነት በሚደረገው የአፍሪካ ከ17 ዓመት በታች የዓለም ዋንጫ ውድድር ላይም የኢትዮጵያ ብሔራዊ ቡድን እንደሚካፈል ተረጋግጧል። አንቷን ሴሜኒዮ ከማንቸስተር ዩናይትድ ጋር ስላለው ግንኙነት ይናገራል። ፋብሪዚዮ ሮማኖ ስለ ማንቸስተር ዩናይትድ ጉዳዮች ነው ቀዳሚ አድርገን ወደ እናንተ የምናደርሰው። ፋብሪዚዮ ሮማኖ እንደተናገረው ከሆነ ሴሜኒዮና ማንቸስተር ዩናይትድ ያላቸውን ግንኙነት በተመለከተ ነው ሀሳቡን የሰጠው። ማንቸስተር ዩናይትድ እና አሰልጣኝ ሩበን አሞሪም ለተጫዋቹ ትልቅ የሆነ አድናቆት እንዳላቸው ነው የሚናገረው ፋብሪዚዮ ሮማኖ። ነገር ግን ይላል ፋብሪዚዮ ሲናገር፣ ማንቸስተር ዩናይትዶች በአሁኑ ሰዓት ላይ ትኩረታቸው በመሃል ሜዳ ላይ አድርገዋል። ዩናይትድ ትልቅ የሆነ ገንዘብን በመሃል ሜዳው ላይ ለማፍሰስም እቅድ እንደያዘ ጭምር ነው የተናገረው። በአንቷን ሴሜኒዮ እና በማንቸስተር ዩናይትድ መካከልም በዚህ ደረጃ የሚጠቀስ የላቀ ንግግር እንደሌለ ጭምር ነው ፋብሪዚዮ ሮማኖ እየተናገረ የሚገኘው። ተጫዋቹ በማንቸስተር ዩናይትድ፣ ሊቨርፑል፣ ማንቸስተር ሲቲ እና ሌሎችም ክለቦች የሚፈለግ ተጫዋች እንደሆነ የሚታወቅ ነው። እንግዲህ በቅርቡ የአፍሪካ ዋንጫ ይደረጋልና በዚህ ውድድር ምክንያት በርካታ ክለቦች ስጋት እንደገባቸው የሚታወቅ ነው። ከነዚህ መካከል ማንቸስተር ዩናይትድ አንደኛው ነው። ምክንያት ከተባለ ማንቸስተር ዩናይትድ ወሳኝ የሆኑ ተጫዋቾቹን ኑሱር ማዝራዊ ለሞሮኮ ብሔራዊ ቡድን፣ አማድ ዲያሎን ለኮት ዲቮር ብሔራዊ ቡድን እና ብሪያን ኤምቤሞን ደግሞ ለሌላኛው ካሜሮን ብሔራዊ ቡድን አሳልፎ እንደሚሰጥ ይታወቃልና በአፍሪካ ዋንጫ ውድድር ላይ እነዚህ ለማንቸስተር ወሳኝ የሆኑ ሶስት ተጫዋቾች እንግዲህ ማንቸስተር ዩናይትድን ወክለው መጫወት አይችሉም። እነዚህ ተጫዋቾች የብሔራዊ ቡድን ግዳጃቸውን ለመወጣት በሚሄዱበት ወቅት ማንቸስተር ዩናይትድ 7 ያክል ጨዋታዎችም ያደርጋል። እነዚህ ተጫዋቾችም ምናልባት እስከ መጨረሻው የሚጓዙ ከሆነ 7 ያክል ጨዋታዎች በማንቸስተር ዩናይትድ በኩል
ያመልጣቸዋል ተብሎ ነው የሚታሰበው። እነዚህ ተጫዋቾች ዲሴምበር 15 ድረስ ነው በክለባቸው የሚቆዩት። ከዛ በኋላ ወደ ብሔራዊ ቡድን እንደሚያመሩ ይታወቃል። ዩናይትድ ከዛ በኋላ ዲሴምበር 21 ወደ ቪላ ፓርክ አመጥቶ ከአስተን ቪላ ጋር ጨዋታውን ያደርጋል። ዲሴምበር 27 በሜዳው ኦልድ ትራፎርድ ከኒውካስል ዩናይትድ ጋር ይጫወታል። ዲሴምበር 30 በሜዳው ኦልድ ትራፎርድ ከወልቨርሃምፕተን ወንደረርስ ጋር ይጫወታል። ጃንዋሪ 3 ከሜዳ ውጪ ወደ ኤላንድ ሮድ አመርቶ ከሊድስ ዩናይትድ ጋር በተርፍ ሙር ጃንዋሪ 7 ከሜዳ ውጪ ወደ በርንሌ ሜዳ አመርቶ ጨዋታውን የሚያደርግ ይሆናል። በሜዳው ኦልድ ትራፎርድ ማንቸስተር ሲቲን ጃንዋሪ 17 የሚገጥምበት ጨዋታም አለ። እንዲሁ ደግሞ በሳምንቱ ደግሞ ጃንዋሪ 24 ከሜዳ ውጪ ወደ ኤምሬትስ አመርቶ ከአርሰናል ጋር የሚያደርጋቸው ጨዋታዎች ላይ ምናልባት የእነዚህን ተጫዋቾች ግልጋሎት ሊያገኝ ይችላል ተብሎ ይታሰባልና የሩበን አሞሪም ስብስብ ይሄ ከባድ ፈተና እንደሚገጥመው ነው መረጃዎች እየወጡ የሚገኙት። ማንቸስተር ሲቲ በኤሊዮት አንደርሰን ዝውውር ላይ ጠንክሮ ሊሰራና ዝውውሩን ሊጠልፍ እንደሚችል መረጃዎች እየወጡ ነው። እንደ ስካይ ስፖርት ዘገባም ከሆነ ሲቲዝኖቹ በኤሊዮት አንደርሰን ላይ ከፍተኛ ፍላጎት እንዳላቸው ጭምር ነው እየተገለጸ የሚገኘውና ከፍተኛ ፍላጎት ያላቸው ሲሆን ተጫዋቹም በዚህ ሲዝን ከ10 ጊዜ በላይ የተመለከቱት የሲቲ ስፖርቲንግ ዳይሬክተርና መልማዮችም ጭምር እንዳስደነቀ ነው መረጃዎች የሚያሳዩት። ስለዚህም ይህንን በተመለከተ አሁን ላይ ትልቅ ፉክክር ሊደረግ እንደሚችል የሚያሳዩ መረጃዎች ናቸው እየወጡ የሚገኙት። ከሰሞኑ እንደተሰማው ጭምጭምታም ከሆነ ተጫዋቾቹ በዚህ ዙሪያ ለሚቀርቡ ቅርብ ሰዎችም ለማንቸስተር ሲቲ ቅድሚያ እንደሚሰጥ ነው እየተነገረ የሚገኘው። ተጫዋቹ ፍላጎቱ በማንቸስተር ሲቲ መጫወት ሊሆን እንደሚችል የሚያሳዩ ነገሮች እየወጡ ይገኛሉና በቀጣይ ትልቅ ፉክክር ሊደረግ እንደሚችል የሚያሳዩ መረጃዎች ናቸው የወጡት። የኮቢ ማይኖን ጉዳይ በተመለከተም ነገሮች እንግዲህ ካለመቀየራቸው አንጻር የአሰልጣኝ ለውጥም አለመደረጉ ትኩረት እንደሚገመግም ነው መረጃዎች እየሰጠ የሚገኘው። ምክንያቱም ማንቸስተር ዩናይትድ በአሰልጣኝ ሩበን አሞሪም ስር አሁንም ይህንን ተጫዋች እንግዲህ በቋሚነት የማሰለፍ እድል ሊኖረው ይችላል ተብሎ አይጠበቅም። ስለዚህም ኮቢ ማይኖ የመልቀቅ እድሉ ሰፊ ይሆናል ተብሎ ይታሰባል። ስለ ጉዳዩ ሲነሳ ማንቸስተር ዩናይትድ ሌሎች ተጫዋቾችን የሚያመጣ ከሆነ ተጨማሪ ወጪ እንደሚያወጣና ኮቢ ማይኖም ደግሞ በ2023 ከፈረመው ውል አንጻር የክለቡ የደሞዝ ወጪ ሊጨምር እንደሚችል ነው የተነገረው። በተጨማሪም ፋይናንስ ደግሞ አንዱ የጉዳዩ አካል መሆኑ ሲነገር አዲስ የሚመጡ ተጫዋቾችን ሩበን አሞሪም ከሚፈልጋቸው ፍጥነት ጋር ለመላመድም ጊዜው ሊወስድባቸው እንደሚችል ነው የተዘገበው። በተጨማሪም ፋይናንስ አንዱ የጉዳዩ አካል መሆኑ ሲነገር አዲስ የሚመጡ ተጫዋቾች ሩበን አሞሪም ከሚፈልጉት ፍጥነት ጋር ለመላመድ ጊዜ ሊወስድባቸው እንደሚችል ነው መረጃዎች የወጡት። በአንጻሩ ምንም እንኳን ኮቢ ማይኖ ባይጫወትም አሰልጣኙ ግን ከተጫዋቹ የሚፈልገውን እንደሚያገኝ ተጠቁሟል። ዘገባው ላውሪ ዊትዌል ያወጣው መረጃ ነው። ሌላኛው ላውሪ ዊትዌል ያወጣው መረጃ ደግሞ አማካዮችን በተመለከተ መስፈርቶች ይኖራሉ ብለዋል። ማንቸስተር ዩናይትድ ጃኦ ጎሜዝን ለማስፈረምም ንግግር ይጀምራል ተብሎ እንደማይጠበቅ ነው የተገለጸው። ማንቸስተር ዩናይትድ በጥር ዕድሎችን የሚኖሩ ከሆነ የዝቅተኛ ወጪ ፊርማዎች የረጅም ጊዜ ፊርማዎችንም ይፈጽማል ተብሎ እንደማይጠበቅ ነው የተነገረው። ንግግሮች የሚኖሩበትም ነገሮች የሚቀየሩ ከሆነ ብቻ መሆኑ ነው ዘገባዎች ያሳዩት። ሊቨርፑልን የተመለከቱ መረጃዎችን ወደ እናንተ እናደርስ። ሊቨርፑል የአሊሰን ቤከርን ውል ያራዝማል ተብሏል። ሊቨርፑል በአሊሰን ቤከር ኮንትራት ውስጥም ያለውን ለአንድ ተጨማሪ ዓመት የመቆየት አማራጭም ይጠቀማል ተብሎ ይጠበቃል። ይህንን ተከትሎ አሊሰን ቤከር በሊቨርፑል እስከ 2027 የውድድር ዓመት መጨረሻ እንደሚቆይ ነው የተነገረው። ሊቨርፑል የክሪስታል ፓላሱን ተከላካይ ማርክ ጉሂንም አሁንም ማስፈረም እንደሚፈልግ ደግሞ የሚያሳዩ መረጃዎችም እየወጡ ይገኛሉ። ይሁን እንጂ ተጫዋቹን በጥር የዝውውር መስኮት የሚያስፈርምበት እድል ግን አነስተኛ ነው ተብሎ ይታሰባል። በሌላ በኩል ሊቨርፑል ከያዛቸው የፊት መስመር ተጫዋቾች ዝርዝር መካከልም አንቷን ሴሜኒዮ አንደኛው ነው ተብሎ ይነገራል። ሊቨርፑል በክረምቱ የፊት መስመሩን ለማጠናከር ብዙ ማውጣቱን ተከትሎ አሁን ላይ አጥቂ ለማምጣት ብዙም እንደማይቸኩል ነው መረጃዎች እየወጡ የሚገኙት። በአንጻሩ ግን የተከላካይ ስፍራ ላይ ትልቅ ትኩረት ያደርጋሉ ተብሎ ይታሰባል። ዋነኛ ምርጫቸው ደግሞ ማርክ ጉሂ እንደሆነ ነው የሚነገረው። ማርክ ጉሂ ደግሞ በጥር ተጫዋቾች የዝውውር መስኮት ከመምጣት ይልቅ በክረምት ሊያመጡት የሚችሉበት እድል ሰፊ ነው። ምክንያቱም አንደኛ በክረምት ተጫዋቹ በነጻ የዝውውር መስኮት የሚለቅበት እድል ሰፊ ነው ተብሎ ይታሰባል። ምክንያቱም በክሪስታል ፓላስ ያለው ኮንትራት በክረምቱ እንደሚጠናቀቅ ይታወቃልና ስለዚህ በክረምቱ በነጻ ለማምጣትም ትልቅ እንቅስቃሴዎችን ያደርጋሉ ተብሎ ነው የሚታሰበው። ሌላኛው ግን በሊቨርፑል በኩል የሰማነው መልካሙ ዜና ደግሞ የአሊሰን ቤከርን ውል ለማራዘምም ንግግሮችን እያደረጉ እንዳለ የሚያሳዩ መረጃዎች ናቸው እየወጡ የሚገኙት።
ቸልሲን የተመለከቱ መረጃዎችን እናንሳ። ጆን ኦቢ ሚኬል ይናገራል። ኤንዞ ማሬስካ ካፕቴን ሪስ ጄምስ በመሃል ሜዳ ላይ የማጫወት ሲስተም እንዳገኘ አስባለሁ ሲል ጆን ኦቢ ሚኬል ይናገራል። እናም ባለፈው ዓመት ጥቂት ጊዜ ሞክሮት ነበር። እናም ብዙ ሰዎች በመሃል ሜዳ ላይ በማጫወቱ ተችተውት ነበር። የዓለም ምርጡን የቀይ መስመር ተከላካይ ለምን በመሃል ሜዳ ላይ ታጫውተዋለህ የሚል ጥያቄም በትልቁ ሲነሳበት ነበር። አሁን የአሰልጣኙን እምነት መተማመንና በሪስ ጄምስ በመሃል ሜዳ ላይ ደግሞ ከሞይስ ካይሴዶ ጋር በትልልቅ ጨዋታዎች ላይ ሲጫወት ያለው መተማመን እየታየ ነው። ይህም ደግሞ በቡድን ውስጥ ያለው ሚዛንን ይጠብቃል። እናም ደግሞ ይህ ድንቅ ደግሞ ስራ እየሰራ መሆኑንም ማየት እንችላለን ሲልም ጭምር ነው ሀሳቡን እየሰጠውና ጆን ኦቢ ሚኬል ሲናገር ኤንዞ ማሬስካ ሪስ ጄምስን በመሃል ሜዳ ላይ ማጫወቱ በጣም ትልቅ ውሳኔና በጣም ትክክለኛ ውሳኔ እንደሆነ ጭምር ነው እየተናገረ የሚገኘው። ሌላኛው ኤንዞ ፈርናንዴዝን የተመለከተ መረጃ አለ። ኤንዞ ፈርናንዴዝ ይናገራል። ክለቡ ሁልጊዜም በእኔ ላይ እምነት አሳይቷል። እናም ለዚህ ደግሞ በጣም አመስጋኝ ነኝ። ምክንያቱም በአስቸጋሪ ጊዜያት የአምበልነት ማዕረግ ተሰጥቶኝም ነበር። ነገር ግን ይህንን ማድረግ እኔን ለክለቡና ከመጀመሪያው ጀምሮ ደግሞ በእኔ ላይ እምነት ስላሳዩ የቡድን ጓደኞቼ ምን ማለት እንደሆነ ብዙ ያሳያል። የክለቡ ድጋፍ ምንም የማያወላውል ነበር። ለዚህ ደግሞ እጅግ በጣም አመስጋኝ ሲልም ጭምር ነው ኤንዞ ፈርናንዴዝ የተናገረው። ኤንዞ ፈርናንዴዝ ይቀጥልና ሰዎች ስለ ዝውውር ሪከርዱና በዛ ላይ ስላሉ ሁኔታዎች ብዙ ተናግረዋል። እኔ ግን በራሴ ላይ ብቻ አተኩሬ ነበር። በመሻሻል በሜዳ ላይ ማድረግ የሚችለውን ለማሳየትና ቼልሲንም በጥሩ ሁኔታ እንድወክል ነበር ፍላጎቴ። ነገር ግን ያ በጣም ከባድ ጊዜ ነበር። ሁልጊዜም ማሸነፍ ለምጄ ነበር። እዚህ ደግሞ ስመጣም የማሳካቸው ውጤቶች በጣም አነስተኛ ነበሩ። ጥሩ ቼልሲ ስደርስም ብዙ ተጫዋቾች እየወጡና እየመጡ ነበር። በክለቡ ብዙ ተጫዋቾች የነበሩበት ወቅት ስለነበር ከባድ ጊዜ ነበር። ሁላችንም እንደ አንድ ቡድን ተስማምተን ነበር ማለት አይቻልም። 30 ወይም በዛ በላይ ደግሞ ተጫዋቾች የነበሩ ይመስለኛል። እብድ የሆነ ጊዜ ነበር። አሰልጣኞቻችንም ሲቀያየሩ ነበር። በመጨረሻም ቼልሲ ኤንዞ ማሬስካን አስፈረመ። ያን ጊዜ ነው ቡድኑ ጠንክሬ መስራት መገንባትም የጀመረው። ለቡድኑ ጥሩ የሆነ እግር ኳስም ማንነትንም አጎልብተናል። አሁን ላይ ደግሞ ምን ያክል መረጋጋት እንዳለና ምን ያክል ጥሩ ችሎታ እንዳለ ደግሞ ያለን ቡድን ደግሞ እንዳለን ማየት ትችላላችሁ። እኛ በጣም ጥሩ ቦታ ላይ ነው የምንገኘው። ባለፉትም 18 ወራትና 2 ዓመታትም በቼልሲ እንደዚህ ያለ አዎንታዊ ስሜቶችም ነበሩ ሲልም ጭምር ነው የተናገረው። እንዲሁ ስለ ብሉኮ አስተዳደሮችም ይናገራል። ባለፈው የውድድር ዓመት የቼልሲ ፕሮጀክት ምን አይነት እንደሆነ በትክክል የተመለከትንበት የመጀመሪያው ዓመት ይመስለኛል። ባለፈው የውድድር ዓመት ባሳካነው ነገር በጣም ተደስቻለሁ። ነገር ግን በከፍተኛ ደረጃ መወዳደርና ለፕሪሚየር ሊግና ቻምፒየንስ ሊግ መታገልም ስለምንፈልግ ለዚያ ስንል አሁንም አልተረጋጋንም። ስለዚህ ደግሞ እኛ በትክክለኛው መንገድ ላይ ነን ብዬ አስባለሁ። ማሬስካ ግልጽ የሆነ ማንነትን አምጥቷል። ይህም ደግሞ በሜዳ ላይ ውጤት እንድናገኝም እየረዳን ነው። በዚህ ምክንያት ነገሮች በየቀኑ ቀላል ናቸው። በቡድን ውስጥ ተጫዋቾች ላይ የጓደኝነት መንፈስ እንዲኖርም ረድቶናል። እሱ ደግሞ የሚያስተዳድርበትና በየቀኑ የሚያስተምርበት መንገድም ለይቼው ነበር። ይህም ለቡድኑ አስደናቂ ነው። ባለፈው ሲዝን ወደ ቻምፒየንስ ሊግ በማለፍና የኮንፈረንስ ሊግን በማሸነፍም የውድድር ዓመቱን በጥሩ ሁኔታ ጨርሰናል። በኮንፈረንስ ሊግ ፍጻሜ ጎል ማስቆጠሬ ልዩ ስሜት ነበረው። ከዚያ በላይ ደግሞ ለቼልሲ ስላስቆጠርኩኝ የተለየ ነገርም ነበር። የዓለም ሻምፒዮን ባጅን መውሰድ ትልቅ ትርጉም አለው። ለክለባችን ትልቅ እድል ነው። በየጨዋታው ለተጋጣሚ ምን እየፈጠረን እንዳለም ለማሳየት እንሞክራለን። ያንን ባጅ ማሊያችን ላይ ማድረግ በጣም ጥሩ እድል ነው ሲልም ጭምር ነው የተናገረው። ኤንዞ ፈርናንዴዝ ቼልሲ ለዋንጫ ስለመፎካከሩም ተጠይቆ ነበር። በእርግጠኝነት ለእኛ ዋንጫ ተፎካካሪዎች ነን። በዚህ ደግሞ የውድድር ዘመን ብዙ ተፎካካሪዎች አሉ። ሊቨርፑል፣ ሲቲ እና ማንቸስተር ዩናይትድ ሁሉም ቡድኖች በጥሩ ሁኔታ እየሄዱ ነው። በጣም ጠንካራ የሆነ የሊግ ቡድኖችም አሉ። አርሰናል ለብዙ ዓመታት ጥሩ ነገሮችን እየሰሩ ነው። ሊቨርፑል ጥሩ ጎን አላቸው። እኔም አንዱም አልመርጥም፣ ምክንያቱም ሁሉም ጥሩ ናቸው። የቻምፒየንስ ሊግ ውድድር በጣም ከባድ እንደሆነ እናውቃለን። እንደ ክለብም የሚገባንን ወደ ፍጻሜው ለመድረስ እንሞክራለን። ጥሩ እየሰራን ነው። ስለዚህም ፍጻሜ ለመድረስ እንችላለን ሲልም ጭምር ነው የተናገረው ኤንዞ ፈርናንዴዝ። ከፍራንክ ጄምስ ላምፓርድ ጋር ስላወዳደሩት ሰዎችም ተጠይቆ ምላሹን ሰጥቷል። እርግጥ ሰዎች ንጽጽር ማድረግ ይችላሉ፣ ነገር ግን ፍራንክ ጄምስ ላምፓርድ የክለቡ ሌጀንድ ነው። እዚህ ታሪክን ሰርቷል፣ እናም ለትውልዱ ሁሉ አሻራውን አስቀምጧል። በእኔ አስተያየት እኔ ከሱ ጋር መወዳደር አልችልም። የእርሱ ደረጃ እንግዲህ ለመድረስም በጣም ረጅም መንገድ ነው የሚቀረኝ። በሙያዬ ላይም ብቻ ተኩሬ ያለው እርግጥ ነው አማካይ ሁሌ እሱን በቅርብ ተለው ነበር። ለክለቡ ታሪክና ለዋንጫ ደግሞ ትልቅ አስተዋጽኦ አድርጓል። የቼልሲ ቁልፍም ተጫዋች ነበር። ከቼልሲ ሌጀንዶችም ለመማር ሞክራለሁ።
ስላሳካሁት ነገር ሁሉ አውቃለሁ። ስለሆነም እሱን ደግሞ ለዚህ በማየቴ በጣም ጠቃሚ ነገር ነው ብዬ አስባለሁ። ብዙ ሳላወራ ሁልጊዜም አክብሮት አሳይቼዋለሁ። ከምንም ነገር በላይ ሌጀንዶቻችንን አዳምጣቸዋለሁ። ላምፓርድ በቼልሲ ከጆን ቴሪ ከክላውድ ማኬሌሌ እና ከሌሎችም ከቼልሲ ከተጫወቱ ተጫዋቾች ጋር ያሳለፈውን ጊዜ በግልጽ አስታውሰዋለሁ። እነዚያን ጊዜያትም ሁሌም አስታውሳቸዋለሁ። ምክንያቱም ደግሞ ልጅ ሳለው ከአባቴ ጋር አልጋ ላይ ተኝቼ ፕሪሚየር ሊግን እመለከት ነበር ነው ያለው። እንዲሁ ኤንዞ ፈርናንዴዝ ሌላኛው ያነሳው ሀሳብ ከቤኔፊካ ልክ ቸልሲ እንደደረሰ በተመለከተ ጉዳይ ነው። በጣም ከባድ ድርድር ነበር። የቸልሲ ቅናሽን እንዲቀበል ለቤኔፊካው ፕሬዝዳንት መደወል ነበረብኝ። እሱ ግን እንድቆይ ፈልገው ነበር። በግል ደረጃ አርጀንቲናን በአምበልነት መምራት ፈልጋለሁ፣ ነገር ግን ውሳኔው በእኔው ላይ አይደለም። ያ የአሰልጣኞች ስታፍ ላይ የተመሰረተ ነው። እርግጥ ነው የአርጀንቲና ካፕቴን የመሆን ህልሙ ግን አለኝ። ኤንዞ ፈርናንዴስ ስለ 2022 የዓለም ዋንጫና ስለ ወጣት ተጫዋች ሽልማቱም ሲናገር ሽልማቱን እየጠበቅኩት እንግዲህ አልነበረም መሆኑ ግን እንኳንም አላውቅም ነበር። ስለዚህም ከመጨረሻው ጨዋታ በኋላ መቀበሉ ትልቅ አስገራሚ ነገር ነበር ለኔ። በማሸነፌ በጣም ኩራት ተሰምቶኛል። ምክንያቱም በዓለም ዋንጫው ላይ ምርጥ ተጫዋችና ብዙ ደግሞ ወጣቶች ይሳተፋሉ። ልዩ ጊዜ ነበር፣ ምክንያቱም እኔን ስለጠሩኝና የትኛውንም ዋንጫ እንደምቀበል አውቄ ስላልነበር በጣም ልዩ ስሜት ተሰምቶኛል። ለእኔ በጣም እንግዳ ነገር ነበር። ሽልማቱን የሰጡኝን ጊዜ አስታውሳለሁ። ሜሲ ለዓለም ዋንጫው ምርጥ ተጫዋችነት ወርቃማውን ኳስ ሰጥተውታል። እናም ኤሚ ማርቲኔስ ደግሞ የወርቅ ጓንቱን ተቀብለው አጠገቤ ነበሩና ልዩ ስሜት ነበረው ሲልም ነው የተናገረው። ኤንዞ ፈርናንዴስ ቸልሲ እንደፈለገው ሲሰማም ስለተሰማው ስሜት ይናገራል። ቸልሲ ወደ እኔ ሲመጣ ምንም ጥርጣሬ አልነበረኝም። በስፖርታዊ ጨዋነት ወደ ፕሪሚየር ሊግ መሄድ እፈልግ ነበር። በየትኛውም ወጪ ቢሆን ደግሞ ወደ ቸልሲ መምጣት ፈልጌ ነበር። እናም እድሉ እንዲያልፈኝም አልፈለግኩም። ሁሉም ሰው ያውቃል። እናም ፈጣሪ ተመሰገነ ይሁን፣ ይህ ውጤታማ ሆኗል። አሁን ላይ እዚህ ነኝ። እናም በጣም ደስተኛ ሆኛለሁ ሲልም ነው የተናገረው። ቤኔፊካ ለቆ ቸልሲን ሲዘዋወርም ለፕሬዚደንት ሩይ ኮስታ እባካችሁ በፕሪሚየር ሊግ እንደ ቸልሲ ላለ ትልቅ ክለብ የመጫወት ህልሜ እንዲፈጸም ፍቀዱልኝ አልኩት። እናም ደግሞ እንደ ድል ሆኖ ያንን ነገር ተረድቶኛል። ታሪካዊ ዝውውር ነበረ። ቸልሲን የዝውውር ዋጋ ደግሞ ስላልተቀበለ አመሰግናለሁ። ከእሱ ጋር በጋራ ባላናግረው ኖሮ ወደ ቸልሲ ይዘዋወራለሁ ብዬ አላስብም። የድርድር ደረጃው በጣም ረጅምና ከባድ ነበር። ወኪሌና ቤኔፊካም ምን ያክል ጊዜ እንደሚፈልጉኝ ያውቁ ነበር። እናም ደግሞ እኔን ለማስፈረምም የተቻላቸውን ሁሉ አድርገዋል። ነገር ግን በጊዜው በድጋሚ ወደ ቸልሲ እንድመጣ እንዲፈቅዱልኝም በመጨረሻም ሰዓት የቤኔፊካውን ፕሬዝዳንት ማነጋገር ነበረብኝ። ለተጨማሪ 6 ወራት እንድቆይም ፈልጎ ነበር፣ ምክንያቱም ብዙ ጠቃሚ የዝውውር ዋጋዎች እንደሚመጡ ተናግሯል። ነገር ግን ወደ ፕሪሚየር ሊግ ቸልሲን መቀላቀል ፈልጌ ነበር። ስለዚህም ውሳኔ በጣም ተናድጃለሁ ነው ያለው። ኤንዞ ፈርናንዴዝ የአሜሪካ ፕሬዝዳንት ዶናልድ ትራምፕ የዓለም ክለቦች ዋንጫን ሲያስረክቡትም ዋንጫን ሊሰጠን እንደሚችል አናውቅም ነበር፣ አላየነውም ነበር። ስለዚህ ሜዳሊያችን መስጠቱ የሚያስደንቅ ነበር። ይህም በጣም አስቂኝ ጊዜ ነበረው ሲል ጭምር ነው የተናገረው ኤንዞ ፈርናንዴስ። ሪያል ማድሪድን የተመለከቱ መረጃዎችን ደግሞ እናንሳ። ሪያል ማድሪድ አሁንም አሰልጣኝ ሻቪ አሎንሶን ያምናል። ሆኖም ግን አሁን ካለው ሁኔታ አፋጣኝ ምላሽ እንደሚፈልጉ ነው እየተገለጸ የሚገኘው። ሪያል ማድሪድ የፍራንክፈርቱን የግራ መስመር ተመላላሽ የሆነውን የ22 ዓመቱን ናትናኤል ብራውንንም በመጪው ክረምት የዝውውር መስኮት ላይ ለማስፈረም ካቀዳቸው ተጫዋቾች መካከል አንደኛው እንደሆነ እየተነገረ ነው። የ22 ዓመቱ የግራ ተመላላሽ ናትናኤል ብራውን ባለፉት ሳምንታት እንግዲህ ከኮሎኝና ከአታላንታ ጋር ባደረጋቸው ጨዋታዎች ላይ የሪያል ማድሪድ መልማዮች ተገኝተው ተከታትለውታል እየተባለ ይገኛል። ክለቡ እንግዲህ አይንትራክ ፍራንክፈርትም ቢሆን ተጫዋቹን በቀጣዩ ክረምትም እንደሚሸጠው 100% እርግጠኛ እንደሆነ የተነገረ ሲሆን በዝውውሩም ከ60 እስከ 70 ሚሊዮን ዩሮ ዋጋ ይፈልጋሉ ተብሎ እንደሚታሰብ ነው ፕሌቲጎል መረጃውን ያወጣው። ሪያል ማድሪድ በመጪው ክረምት ዝውውር ሮድሪጎን በውሰት ለመስጠት እያሰቡ ነው። ተጫዋቹ መልሶ ብቃቱን ለማግኘት የውሰት ውል እንደሚያስፈልገው ያምናሉ። ከዚህም ሪያል ማድሪድ ተጫዋቹን በተሻለ ዋጋ ለመሸጥም ይሞክራሉ። አሁን ላይ ለዝውውሩ ለማድሪድ ጥሩ አይመስልም። በባለፈው ዝውውር መስኮት ተጫዋቹን ለማስፈረም የሚፈልጉ ክለቦች ነበሩ። አሁን ላይ ግን ተጫዋቹን የሚፈልግ ክለብ ያለ እንደማይመስል ነው ካንዴ ናሲር መረጃውን እያወጣ የሚገኘው። በሪያል ማድሪድ ባሳለፍክባቸው የመጨረሻዎቹ 2 ዓመታት 24 ጎሎችን አስቆጥረሃል፣ ነገር ግን ለመልቀቅ ወስነሃል። ይህ ውሳኔ ይጸጽታል የሚል ጥያቄ ቀርቦለት ነበር። ማርኮ አሴንሲዮ ነው ጥያቄ ቀረበለትና ይናገራል። ውሳኔ አይጸጽተኝም፣ ምክንያቱም በመጨረሻው ዓመቴ ላይ በክለብ ያላሳካሁት ዋንጫን አሸንፌያለሁ፣ ኮፓ ዴል ሬይን። አንዳንድ ጊዜ መቼ አንድን ክለብ መልቀቅ እንዳለብህ ልታውቅ ይገባል። ከደጋፊዎች ከፕሬዝደንቱና ከአሰልጣኝ ጋር በጣም ብዙ ፍቅር ተቀብያለሁ፣ ነገር ግን ሰዓቱ ያ እንዳልሆነ ተሰምቶኛል።
እንደሚታሰበው እግር ኳሳዊ ሆነ የገንዘብ ጉዳይ አይደለም የለቀኩት፣ በግል ጉዳይ ነው። በወቅቱ አዲስ እቅዶች ማቀድ ፈልጌ ነበር። በህይወቴና በፕሮፌሽናል መንገዴ ሌሎች ነገሮችን ለመቀየር ነበር። ሪያል ማድሪድ ሁሌም ቤቴ ይሆናል። እናም ደግሞ ከልጅነቴ ጀምሮ የሪያል ማድሪድ ደጋፊ ነኝ። በጊዜው ግን አዲስ ነገሮችን ለማድረግ ሰዓቱ እንደነበረ አስቤ ነው ውሳኔን ያሳለፍኩት ሲልም ጭምር ነው ማርኮ አሴንሲዮ ሀሳቡን የሰጠው። ስኮት ማክቶሚኔ የአመቱ ምርጥ ተጫዋች ተብሏል። ስኮት ማክቶሚኔ የጣሊያን እግር ኳስ ተጫዋቾች ማህበር እንግዲህ ግራን ዴል ካልቺዮ የሴሪኤ የአመቱ ምርጥ ተጫዋች ሽልማትን አሸንፏል። ስኮትላንዳዊው ተጫዋች ማክቶሚኔ በተጨማሪም የውድድር አመቱ ምርጥ 11 ተጫዋቾች ስብስብ ውስጥም ተካቷል። ይህንን ተከትሎ ማክቶሚኔ ስሙን ሽልማቱን ከዚህ በፊት ካሸነፉት ዚነዲን ዚዳን፣ ክሪስቲያኖ ሮናልዶ፣ ሪካርዶ ካካ፣ ፒርሎ ከመሳሰሉ ተጫዋቾችም ተርታ ስሙን ማጻፍ ችሏል። ማክቶሚኔ ከሽልማቱ በኋላ እዚህ መሆንና ማሸነፍ ድንቅ ነው፣ በቡድኑ እንግዲህ ሁላችሁንም አመሰግናችኋለሁ ሲልም ጭምር ነው የተናገረው። አክሎም ወደ ናፖሊ መምጣት ቀላል ውሳኔ ነበር ያለ ሲሆን ወደ ትክክለኛው ቦታ ነበር የመጣው ሲልም ጭምር ነው ስኮት ማክቶሚኔ የተናገረው። ስኮት ማክቶሚኔ በአጠቃላይ የሴሪኤው የአመቱ ምርጥ ተጫዋች፣ የተጫዋቾች ማህበር የአመቱ ምርጥ ተጫዋች፣ የሴሪኤው የአመቱ ምርጥ አማካይ፣ በባሎን ዶር 18ኛ ደረጃ በመሆንም አጠናቋር ሀገሩ ለዓለም ዋንጫ እንድታልፍም ትልቅ አስተዋጽኦን አድርጓል። በዚህ የውድድር ዓመት ያሳካቸው ትልልቅ ስኬቶቹ ናቸው። ሉዊስ ሆርታዶ ከራዲዮ ማርካ በነበረው ቆይታ ላይ ስለ ሮናልድ አሮሆ ተናግረዋል። ሮናልድ አሮሆ በባርሴሎና ታሪክ ውስጥ እጅግ መጥፎ ካፕቴን ነው። ይህንን ማሊያ ከእንግዲህ መልበስ የለበትም እና በተቻለ ፍጥነት መሸጥም አለበት፣ አሊያም ደግሞ አለበዚያ ደግሞ ክለቡን ለቆ መውጣት ይኖርበታል። ሃንስ ፍሊክ ሮናልድ አሮሆ ከዲፖርቲቮ አላቬስ ጋር ባደረገው ጨዋታ ላይ በሆድ ቫይረስ ምክንያት እንዳመለጠው ተናግረዋል። ነገር ግን በዚህ የውድድር ዘመን ያየነው ረጅሙ ቫይረስ የባርሴሎና የያዘው ሲሆን እሱም ሮናልድ አሮሆ ነው ሲል ጭምር ነው የተናገረው። ሉዊስ ሆርታዶ ነው ከራዲዮ ማርካ ጋር በነበረው ቆይታ ላይ ይህንን ሀሳብ የሰጠው። አሮሆ እንግዲህ ከቸልሲ ጨዋታ በኋላ በአእምሮ ተጎድቷል። የአሁኑ ሁኔታ ቡድኑን የበለጠ እንደሚጎዳውም ይሰጋል። እናም ደግሞ ጥሩ ስሜት እስኪሰማው ድረስም ወደ ሜዳ እንዳይመለስ ከክለቡ እረፍት ተሰጥቶታል። ዝውውር ጉዳይ ላይ በይፋ ባይገለጽም እንግዲህ ማምሻውን ከዴኮ ጋር በጋራም ተገናኝተው ለረጅም ሰዓትም ተናግረዋል የሚሉ መረጃ ነው ሙንዶ ዲፖርቲቮ ደግሞ እያወጣም የሚገኘው። የጀርመኑ ቡድን ባየር ሚኒክ አሁን ላይ ጥሩ የቡድን መዋቅር ካላቸው የዓለማችን ምርጥ ቡድኖች አንደኛው ነው። የወቅቱ የቡንደስሊጋው ባለክብር በሊጉ ባለፉት 20 ጨዋታዎች ላይም በአማካይ በአንድ ጨዋታ 2 ከዚያ በላይ ግቦችን አስቆጥሯል። አሊያንዝ አሬና ከደረሰ በኋላ ጥሩ ቡድን እየገነባ የሚነገርለት የፔፕ ጓርዲዮላ ተማሪ የሆነው ቪንሶን ኮምፓኒ ካለፈው ዓመት ጀምሮ የቡድኑን የማጥቃት አቅም እንዳጎለበተ ነው የሚነገረው። የ39 ዓመቱ ቤልጂያማዊ ለ76 ጨዋታዎችም ባየር ሚኒክን በአሰልጣኝነት መርቶ 56ቱን ሲያሸንፍ 10ሩን ነጥብ ተጋርቶ በ10ሩ ደግሞ ተሸንፏል። ይህም ደግሞ በክለቡ ያለውን የማሸነፍ ንጻሬ 73.6 በመቶ አደርሶታል። ከዚህ ቀደም የወቅቱ የማንቸስተር ሲቲ አሰልጣኝ ፔፕ ጓርዲዮላ ሙኒክን ሲያሰለጥን ተመሳሳይ ቁጥሮች ያስመዘገበ ሲሆን ቪንሶን ኮምፓኒ ከ13 ዓመታት በኋላ ይህንን ታሪክ የተጋራ የመጀመሪያው አሰልጣኝ እንደሆነ ነው ቁጥሮች እያሳዩ የሚገኙት። ውድን የተከበራችሁ ቤተሰቦቻችን ለዛሬ ያዝንላችሁ ፕሮግራማችን ይህን ይመስል ነበር። ስላደመጣችሁን፣ ስለተከታተላችሁን፣ ቆይታችሁን ከኛ ጋር ስላደረጋችሁም እንግዲህ ከልብ አድርገን ነው የምናመሰግነው። ፉአድ ባህሮ ፕሮግራሙን እየመራው ከእናንተ ጋር ቆይታን አድርጌያለሁ። ዛሬ የተወዳጁ የእንግሊዝ ፕሪሚየር ሊግና በአንዳንድ ሊጎች የሚደረጉ ጨዋታዎች አሉ። እነሱን እንመልከት። ቦርንመዝ እና ኤቨርተን የሚያደርጉት ጨዋታ ዛሬ ይደረጋል። ይህ ጨዋታ በቫይታሊቲ ስቴዲየም የሚደረግ ጨዋታ ነው። ምሽት 4:30 ሲል ይደረጋል። የ14ኛው ሳምንት የመጀመሪያው ጨዋታ ይሆናል። ሌላኛው በተመሳሳይ ምሽት 4:30 ሲል የሚደረገው ፉልሃን በሜዳው ክራቨን ኮቴጅ የማርኮ ሲልቫ ቡድን የፔፕ ጓርዲዮላውን ማንቸስተር ሲቲን የሚያስተናግድበት ጨዋታ ነው። ይህ ጨዋታም በትልቅ ጉጉት የሚጠበቅ ጉዳይ ነው። ምክንያቱም ማንቸስተር ሲቲም ቢሆን ለዋንጫው በትልቁ ፉክክሩን ለማድረግ የግድ ጨዋታዎችን ማሸነፍ ይኖርበታል አርሰናልን ለመከተልና የዛሬው የፉልሃሙ ጨዋታ ደግሞ በትልቅ ጉጉት እንዲጠበቅ አድርጎታል። ሌላኛው ኒውካስል ዩናይትድ በሜዳው ሴንት ጄምስስ ፓርክ ስቴዲየም ምሽት 5:15 ሲል ቶተንሃም ሆትስፐርስን የሚገጥምበት ጨዋታም እንዲሁ ይደረጋል። ይህ ጨዋታ 5:00 ሲል የሚደረግ ነው። በስፓኒሽ ላሊጋ ባርሴሎናና አትሌቲኮ ማድሪድ የሚያደርጉት ጨዋታ ዛሬ በካምፕ ኑ የሚደረግ ተጠባቂ ጨዋታ ነው። ምሽት 5 ላይ ይደረጋል። ባርሴሎና ሊጉን እየመራ እንደሚገኝ ይታወቃልና ዛሬ ጠንከር ያለ ግጥሚያ ይጠብቀዋል። ከአትሌቲኮ ማድሪድ ጋር የሚደረግ ወሳኝ ጨዋታ ይሆናል ተብሎ ይታሰባል። ምክንያቱም የዲየጎ ሲሞኔ ቡድንም ባለፉት ተከታታይ ጨዋታዎች ድል እያደረገ የመጣ ቡድን ነውና አሁንም በደረጃ ሰንጠረዡ ላይ ከፍ ለማለት የዛሬውን ጨዋታ ማሸነፍ ይጠበቅበታል። ስለዚህ እነዚህ ሁለት ቡድኖች ዛሬ ትልቅ ትንቅንቅ ያደርጋሉ ተብሎ እንደሚጠበቅ ነው መረጃዎች በትልቁ እየወጡ እንደሚገኙ ዘገባዎቹ ያሳዩት።